ቀንዲል የተወደዳችሁ የጣቢያችን አድማጭ ተመልካቾች የዛሬው ታሪካችን በአንድ ትዊት የአክሲዮን ገበያን ማንቀሳቀስ የሚችል በአንድ ውሳኔ የቴክኖሎጂን አቅጣጫ የሚቀይር እንዲሁም በዓለም ፖለቲካ ውስጥ ተጽዕኖ ማሳደር ስለቻለ አንድ ግለሰብ ነው። አንዳንዶች የዘመናችን ታላቅ ስራ ፈጣሪ ብለው ይጠሩታል። ሌሎች ደግሞ ከመጠን በላይ ኃይል ያከማቸ ቢሊዮነር በማለት ይተቹታል። በዛሬው መሰናዶ ከኤሌክትሪክ መኪናዎች እስከ ህዋ ጉዞ ከማህበራዊ ሚዲያ እስከ ዓለም ፖለቲካ ድረስ የሚዘረጋውን የዚህን ሰው ተጽዕኖ እንቃኛለን። ይህ የኤለን መስክ ታሪክ ነው። በ21ኛው ክፍለ ዘመን ከቴክኖሎጂ ፈጠራ ወደ ዓለም ፖለቲካና ኢኮኖሚ በመሸጋገር ከፍተኛ ተጽዕኖ ካላቸው ግለሰቦች መካከል የኤለን መስክ ስም ቅድሚያ ይጠቀሳል። አንዳንዶች እርሱን የዘመናችን ታላቅ ባለራዕይ ብለው ሲያወድሱት፣ ሌሎች ደግሞ ከመጠን በላይ ስልጣንና ተጽዕኖ ያከማቸ ቢሊዮነር እንደሆነ ይተቹታል። ዛሬ ግን መስክ የመኪና ኩባንያ ወይም የህዋ ፕሮጀክት ባለቤት ብቻ አይደለም። የዓለም ኢኮኖሚ፣ የፖለቲካ ውይይትና የቴክኖሎጂ አቅጣጫ ላይ የሚሰማ ድምጽ ሆኗል። ኤለን መስክ በቴስላ ድርጅቱ የኤሌክትሪክ መኪናዎችን ዘርፍ አሻሽሎ የመኪና ኢንዱስትሪውን ቀይሮታል። በስፔስ ኤክስ ደግሞ በመንግስታት ብቻ ይዘወር የነበረውን የህዋ ጉዞን ወደ ግል ድርጅቶች ዘርፍ አስገብቷል። በስታርሊንክ በኩል ደግሞ የሳተላይት ኢንተርኔትን ለዓለም ማዳረስ ጀምሯል። እነዚህ ድርጅቶች የቢሊዮኖች ዶላር ዋጋ ሲኖራቸው በብዙ አገሮች የሥራ ዕድልና የኢኮኖሚ እንቅስቃሴን ፈጥረዋል። በቅርብ ዓመታት ግን መስክ በንግድ ብቻ ሳይሆን በፖለቲካ ውስጥም ከፍተኛ ተጽዕኖ ማሳደር ጀምሯል። አልጀዚራ ባቀረበው ሪፖርት መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ለመመረጥ ባደረጉት የምርጫ ቅስቀሳ የወቅቱን የአገሪቱን መሪዎች ተችቶ በመቶ ሚሊዮኖች የሚቆጠር የዶላር ድጋፍ ለትራምፕ በመስጠት ከፖለቲካ ተዋናዮች ጋር ጠንካራ ግንኙነት ፈጥሯል። መስክ ትራምፕ ለድል ከበቁ በኋላም የዋይት ሃውስ ቤተኛ ሆኗል። በ2025 በአሜሪካ መንግስት ውስጥ የገቨርንመንት ኢፊሸንሲ ወይም የመንግስት ብቃት መምሪያ ኃላፊነትን በመውሰድ የመንግስትን ብቃት ያቀላጥፋል የተባለውን መስሪያ ቤት በመምራት የመንግስት ወጪዎችን ለመቀነስና የቢሮክራሲ ስርዓትን ለማሻሻል ሞክሯል። ይህ የመስክ እርምጃ ታዲያ አድናቆትና ትችት ሁለቱንም አስከትሏል። አንዳንዶች የመንግስት ብቃትን ለማሻሻል የሚሞክር ጀግና ብለው ሲያወድሱት፣ ሌሎች ደግሞ አንድ ባለጠጋ ሰው በመንግስት ላይ ከመጠን በላይ ተጽዕኖ እያሳደረ ነው በማለት ተቃውመዋል። መስክ በዚህ ስራው የመንግስት ወጪን በከፍተኛ ሁኔታ ቢቀንስም ለዩኤስአይዲ መዘጋት ምክንያትም ነው። እንዲህ አይነት እርምጃዎች ደግሞ እንደ አውሮፓውያኑ አቆጣጠር በ2030 ከፍተኛ ረሃብ በማድረስ ተጨማሪ 14 ሚሊዮን ሞቶች እንዲመዘገቡ እንደሚያደርግ ላንሴት ሜዲካል ጆርናል ላይ የታተመ ጥናት አስጠንቅቋል። የሆነ ሆኖ የመስክ ተጽዕኖ በአሜሪካ ብቻ ይቆም አይደለም። አልጀዚራ እንደዘገበው መስክ በአውሮፓ ፖለቲካም ላይ ድምጹን አሰምቷል። በኤክስ ማህበራዊ ሚዲያ መድረኩ የቀድሞ ትዊተር አማካኝነት ለተለያዩ የፖለቲካ አቋሞች ድጋፍ ሲያደርግ ታይቷል። ይህም በዲሞክራሲ በነፃ ንግግርና በምርጫ ሂደቶች ላይ ሰፊ ክርክር አስነስቷል። አንድ የቴክኖሎጂ ባለቤት የሚያስተዳድረው መድረክ በብዙ ሚሊዮን ሰዎች አስተሳሰብ ላይ ተጽዕኖ ማሳደር እንደሚችል በመግለጽ ብዙ ተንታኞች ያስጠነቅቃሉ። በኢኮኖሚው ዘርፍም የመስክ እንቅስቃሴ በገበያዎች ላይ ቀጥተኛ ተጽዕኖ ያሳድራል። አንዳንድ ጊዜ በማህበራዊ ሚዲያ የሚያወጣው አንድ መልእክት የኩባንያዎችን የአክሲዮን ዋጋ ሊያንቀሳቅስ ይችላል። የቴስላ መኪናዎች፣ የስፔስ ኤክስ የህዋ ፕሮጀክቶች፣ የስታርሊንክ የኢንተርኔት አገልግሎቶችና የአርቲፊሻል ኢንተለጀንስ ፕሮጀክቶቹ የወደፊቱን ኢኮኖሚ እንደሚቀይሩም በርካታ ባለሙያዎች ያምናሉ። ነገር ግን በ2025 መጨረሻና በ2026 መጀመሪያ መስክ ከቀድሞ የፖለቲካ እንቅስቃሴ በተወሰነ ደረጃ ራሱን ለማራቅ መፈለጉ ተዘግቧል። በምትኩ ትኩረቱን ወደ ቴስላ፣ ስፔስ ኤክስ፣ የራስ መንጃ መኪናዎችና የማርስ ጉዞ ህልሙ መመለሱ ተነግሯል። ይህ የሚያሳየው መስክ ከፖለቲካ በላይ የቴክኖሎጂና የወደፊት ፈጠራ ራዕዩን ለማሳካት እንደሚፈልግ ነው። ከሰሞኑ በተሰማ ዜና ደግሞ ኤለን መስክ የዓለማችን የመጀመሪያው ትሪሊየነር መሆኑ ታውቋል። የቴስላና ስፔስ ኤክስ መስራች ኤለን መስክ ሀብት 1.11 ትሪሊየን ዶላር በመድረሱ የዓለማችን የመጀመሪያው ትሪሊየን ባለሀብት መሆን ችሏል። አርብ ዕለት የኤለን መስክ የህዋ ኩባንያ ስፔስ ኤክስ ከፍተኛ የአክሲዮን ሽያጭ ማካሄዱን ተከትሎ ነው
የዓለማችን የመጀመሪያው ቱጃር ትሪሊየነር መሆን የቻለው። ብሉምበርግ የቱጃሮችን ዝርዝር ባወጣበት ዘገባው ላይ እንደጠቀሰው ከሆነ መስክ ሀብቱ 1 ትሪሊየን የሞላለት የሮኬት ቴሌኮሙኒኬሽን እና የሰው ሰራሽ አስተውሎት ኩባንያው በናስዳቅ የአክሲዮን መገበያያ ላይ $2.2 ትሪሊየን ካስመዘገበ በኋላ ነው። ኤለን መስክ በስፔስ ኤክስ ላይ የ42 በመቶ ድርሻ ያለው ሲሆን ይህም በሚያካሂዳቸው እያንዳንዱ ውሳኔዎች ላይ የተናጠል ቁጥጥር ማድረግ እንዲችል ያስችለዋል። እንደ ብሉምበርግ ከሆነ በስፔስ ኤክስ ያለው የአክሲዮን ድርሻ $767.1 ቢሊዮን እንዲሁም በቴስላ ደግሞ $168 ቢሊዮን ደርሷል። ከዚህ በተጨማሪ በሁለቱም ላይ በስፔስ ኤክስ እና በቴስላ ወደፊት በሚቀመጠው ዋጋ መግዛት የሚያስችል የ53.8 በመቶ እና የ116.4 ቢሊዮን ድርሻዎች አሉ። ይህም ወደፊት በሚኖር ግብይት የአክሲዮን ገበያ ዋጋው ከጨመረ የበለጠ አትራፊ እንዲሆን ያስችለዋል። የመስክ ሀብት የፖላንድ ወይንም የስዊዘርላንድ ምጣኔ ሀብት ከሚያመነጨው አጠቃላይ ገቢ ጋር ተመሳሳይ ነው። ነገር ግን መስክ ትሪሊየነር መሆኑ የተገለጸው በወረቀት ላይ ብቻ ነው። ምክንያቱ ደግሞ ሀብቱ በአጠቃላይ የተሳሰረው ከቴስላና ከስፔስ ኤክስ አክሲዮኖች ጋር መሆኑ ነው። የትኛውንም የስፔስ ኤክስ አክሲዮን ድርሻውን ቢያንስ ለ1 ዓመት መሸጥ አይችልም። ስፔስ ኤክስ አክሲዮኑ ለሽያጭ በይፋ ሲቀርብ ከ4400 በላይ አሁን እየሰሩ ያሉና ከዚህ በፊት ተቀጣሪዎች የነበሩ ሰዎች ያተርፋሉ። ይህም የሚሆንበት የአክሲዮን ድርሻዎቹ በክፍያ መልክ የተሰጣቸው በመሆኑ ነው። በአሁኑ ወቅት ኩባንያው በሰው ሰራሽ አስተውሎት ላይ እያወጣ ባለው ገንዘብ የተነሳ አትራፊ አለመሆኑ ተገልጿል። እንደ አውሮፓውያኑ አቆጣጠር በ2025 እና 2026 ከ9 ቢሊዮን በላይ ኪሳራ እንዳጋጠመው ለመንግስት አስታውቋል። የኩባንያው ዋና ትኩረት ሮኬትን ወደ ህዋ ለማስወንጨፍ የሚያስችሉ ክፍሎችን ማምረትና ማስወንጨፍ ነው። ስፔስ ኤክስ ከሰው ሰራሽ አስተውሎት በተጨማሪ ስታርሊንክ የኢንተርኔት ሳተላይቶችን ያመርታል ሲል የዘገበው ቢቢሲ ነው። በመጨረሻም ኤለን መስክ የዘመናችንን አዲስ የስልጣን ቅርጽ የሚወክል ሰው ሆኗል። የእርሱ ኃይል በመንግስት ስልጣን ብቻ አይመዘንም። በገንዘብ፣ በቴክኖሎጂ፣ በመረጃና በህዝብ አስተሳሰብ ላይ ባለው ተጽዕኖ ይለካል። ለአንዳንዶች የሰው ልጅን ወደ ማርስ የሚወስድ ባለ ራዕይ ሲሆን፣ ለሌሎች ደግሞ የዲሞክራሲና የፖለቲካ ሚዛን ላይ ጥያቄ የሚያስነሳ ባለጠጋ ነው። ነገር ግን አንድ እውነታ ግልጽ ነው። ኤለን መስክ በዘመናችን የዓለም ኢኮኖሚ፣ ፖለቲካና ቴክኖሎጂ ላይ ከፍተኛ ተጽዕኖ ያሳደረ ሰው ሆኖ በታሪክ ይታወሳል። መስክ በዘመናችን ከፍተኛ ተጽዕኖ ካላቸው ሰዎች አንዱ ሆኖም ተመዝግቧል። የሚያበረታታውም ሆነ የሚያከራክረው ራዕዩም ሆነ ውዝግቡ እንዳለ ሆኖ ዓለም እርሱን ሳታይ መቀጠል ግን አልቻለችም። ወደ ማርስ ለመጓዝ የሚያልመው ይህ ሰው በተመሳሳይ ጊዜ በምድር ላይ ያለውን የኢኮኖሚና የፖለቲካ አቅጣጫ እየቀየረ ይገኛል። ስለዚህ ጥያቄው ኤለን መስክ ማን ነው የሚለው ብቻ ሳይሆን ይህ ባለጠጋ ዓለምን ወዴት እየመራት ነው የሚለው ነው። ለዛሬ በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ቸር ቆዩ።